በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ጥሪውን አድምጣችሁ በዚህ ስፍራ የተሰበሰባችሁ ኦርቶዶክሳውያን ወንድሞቼና እህቶቼ እንደምን ከረማችሁ? እንደምን አመሻችሁ? የቸርነት ባለቤት እግዚአብሔር አምላክ ሁላችንም ከያለንበት አሰባስቦ እንዲቁጭ ብለን እንድንማማር እንድንመካከር ስለፈቀደልን ዛሬም ዘውትርን የተመሰገነ ነው። እግዚአብሔር እንደወደደና እንደፈቀደ ለተወሰኑ ደቂቃዎች የምንማማርበት የትምህርታችን ርዕስ የጽዋ ውሃ ሲበሉ ሴቶቹ ብቻ ነው፣ እናንተን አይመለከት በሉስ ወንዶቹ የጽዋ አንድ ላይ በሉስ። የምስጢር ባለቤት እግዚአብሔር አምላክ ምስጢሩን ለሁላችንም ይግለጥልን። ኃይለ ቃሉን በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ የምናገኘው ኃይለ ቃል ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ዓርብ ሊሰቀል ማክሰኞ ካስተማራቸው 3 ትምህርቶች መካከል አንዱ በዚህ ምዕራፍና ቁጥር ላይ የምታገኙት ነው። ሙሉ ምዕራፉንና ቁጥሩን ስትመለከቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን እንዴት እንደመረጣቸው፣ ከመረጣቸው በኋላ እንዴት እንዳሰማራቸው፣ ከተሰማሩ በኋላ ደግሞ ምን ሊያጋጥማቸው እንደሚገባ፣ ምን ማድረግ እንዳለባቸውና ምን ማድረግ እንደሌለባቸው ዘርዝሮ በዝርዝር ያስተማረበት፣ እንዲሁም ደግሞ ደቀ መዛሙርቱን መቀበል፣ እነሱን ማስተናገድ፣ ለነሱ ደግ ነገርን ማድረግ፣ ለሚያደርገው ሰው የሚያሰጠውን ዋጋ ዘርዝሮ ያስተማረበት የትምህርት ክፍል ነው። ለዚህም ቀደምት የክርስቲያን አባቶቻችን ሐዋርያዊ መመሪያ እያሉ ይጠሩታል ይህን የትምህርት ክፍል ማለት ነው። እኔ ግን ዛሬ የመጨረሻዋን አንቀጽ አንስቼ ነው ከእናንተ ጋራ ለመማማር የፈለኩት። ይኸውም በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጀምሮ ያለውን ላንብብላችሁ። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ስለ ቃሉ እግዚአብሔር አምላክ የተመሰገነ። በአይሁድ ልማድ መሰረት ወይም በአይሁድ ባህል መሰረት 3 ነገሮች እጅግ የተከበሩ ነገሮች ናቸው። ወይም እነዚህ 3 ነገሮች የቅድስና የጽድቅ መለያ ምልክቶች ናቸው ብለው ያምናሉ። የመጀመሪያው እንግዳን ተቀብሎ በቤት ውስጥ ማስተናገድ፣ በተለይ ተጓዦች ከአንዱ አካባቢ ወደ አንዱ አካባቢ የሚሄዱትን ማደሪያ የሌላቸውን መጠጊያ የሌላቸውን ሰዎች ተቀብሎ በቤት ውስጥ ማስተናገድ ጽድቅ ነው፣ የቅድስና ምልክት ነው፣ ከእግዚአብሔር ዋጋ ያሰጣል ብለው ያምናሉ። ሁለተኛው ደግሞ ነቢያትንና ጻድቃንን ማክበር፣
ነቢያትንና ጻድቃንን ማክበር አንዱ የቅድስና መለያ ምልክት ነው ብለው ያምናሉ። ሶስተኛ ደግሞ ለማንም ሰው ለተጠማ ሰው ቀዝቃዛ አንዲት ኩባያ ወይም ጽዋ ውሃን መስጠት ጽድቅ ነው፣ ከእግዚአብሔር ዋጋ ያሰጣል ብለው ያምናሉ። ምክንያቱም ሁላችሁም እንደምታውቁት ይሄ የፍልስጤም አካባቢ በረሃማ ነው። ውሃ በቀላሉ የሚገኝበት አካባቢ አይደለም። ውሃ ማግኘት በጣም ከባድ ነው። ተመልከቱ፣ አንድ ሰው ተመልከቱ፣ ያውም በረሃ ውስጥ ሆኖ የውሃ ጥም ላጋጠመው ሰው ውሃን መስጠት ምን ያህል ለዛ ለሚጠጣው ሰው ምን ያህል ረፍትና ዋጋ እንደሚሰጥ እቺስ ከእናንተ በላይ የሚያውቅ ያለ አይመስለኝም። ጥምን ለሚያውቅ ሰው ማለት ነው። ብዙም ጊዜ መራብ ነው ከባዱ፣ ጥም ነው ከባዱ። ብዙም ጊዜ ውላችሁ ጾም ውላችሁ ወይም አስቀድሳችሁ ሊሆን ይችላል፣ ጾም ውላችሁ ሊሆናል። ቶሎ ብላችሁ የምታስቡት የት ነው? ምግቡን ነው ወይስ ውሃውን ነው? ውሃ ነው። ስለዚህ የውሃ እንትን በጣም እንትን ነበር። ስለዚህ በእስራኤል ደግሞ የውሃ እጥረት ስላለ፣ በፍልስጤም ግዛት ውስጥ የውሃ እጥረት ስላለ ውሃ ለተጠሙት ሰዎች ውሃ መስጠት፣ ተመልከቱ፣ ውሃ አጠርነት ስላለ እጥረት ስላለ መስጠትን እንደምን ይቆጥሩታል? እንደ ጽድቅ ይቆጥሩታል ማለት ነው። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ አውድ ውስጥ ሆኖ ነው ያስተማረው ይህን ትምህርት። የእስራኤልን ባህል ስርዓት መሰረት አድርጎ ምን አለ በመጨረሻው ምንድን ነው ያልኳችሁ? ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ምን አለ? ዋጋው አይጠፋበትም። ምንድን ነው የቀዝቃዛ ውሃ? ይሄ ጽዋ ውሃ ምንድን ነው? ይሄ ቀዝቃዛ ውሃ በዚህ ዘመን እንዴት ነው የምንፈጽመው? ዋጋውስ ምንድን ነው የሚለው ባጭሩ ነግሬያችሁ ትምህርቴን አጠቃልላለሁ ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ንባብ ውስጥ ቀዝቃዛ ጽዋ ውሃ ያለው በዋናነት ሶስት ነገሮችን ነው። ወይም በሌላ አነጋገር ቀዝቃዛ የጽዋ ውሃ ሶስት ነገሮችን ይወክላል እዚህ ውስጥ። የመጀመሪያው ቀዝቃዛ የጽዋ ውሃ የተባለው እንግዳ መቀበልን ነው። ምን ነው ነገሩ? እንግዳ መቀበልን ተመልከቱ። ነግሬያቸዋለሁ። ተመልከቱ፣ በእስራኤል ባህል እንግዳን ተቀብሎ ማስተናገድ ምንድነው ብያቸው? የቅድስና የጽድቅ የበጎ ነገር መገለጫ ነው። ተመልከቱ። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ንባብ ውስጥ ቀዝቃዛ የጽዋ ውሃ ያለው አንድ እንግዳ መቀበልን ነው። እንግዳን ተቀብሎ እግሩን አጥቦ የሚበላውን አዘጋጅቶ የሚጠጣውን አዘጋጅቶ ለአንድ እንግዳ የሚገባውን ክብር፣ ርኅራኄ፣ ደግነትን ማሳየትን ምን አለው? ቀዝቃዛ ጽዋ አለ ማለት። ይሄ አንዱ። ሁለተኛው ቀዝቃዛ ጽዋ ውሃ የተባለችው ምጽዋት ነች። ምጽዋት መስጠት ለድሆች፣ ለችግረኞች፣ እርዳታ ለሚያስፈልጋቸው ሰዎች። ይሄ ምጽዋት መልኩ ብዙ ሊሆን ይችላል። ተመልከቱ። እኛ የምናስበው ገንዘብ ብቻ ሊሆን ይችላል። ገንዘብ መስጠት ብቻ ይሆናል። ግን እሱ ብቻ አይደለም። ተመልከቱ። ዕውቀት ላጠረው ዕውቀት መስጠት፣ ጉልበት ላነሰው ጉልበት ሆኖ ማገልገል፣ ድምፅ ላነሰው ተመልከቱ። ድምፁ በተለያየ መልኩ ተመልከቱ።
ድምፁን ሊያፍኑ በሚችሉ አካላት ድምፅ ላነሰው ሰው ድምፅ መሆን ይሄ ምጽዋት ነው። ድምፅ መሆን የሚችሉ ሰዎች ስለዚህ ይሄ ሁሉ ምጽዋት ነው። ተመልከቱ፣ ገንዘብ መስጠት ብቻ አይደለም ተብሎ ዕውቀትን ጉልበትን ማዋል ሁሉ ምጽዋት ነው። ተመልከቱ። ስለዚህ ቀዝቃዛ ውሃ ተብላ በዚህ ንባብ ውስጥ በሁለተኛ ደረጃ የተጠቀሰችው ምንድን ነች? ምጽዋት ነች። ይሄ ሁለተኛው። ሶስተኛው ቀዝቃዛ ውሃ የተባለው ቅዱስ ቁርባን ነው። ምንድን ነው አልኳችሁ? ቅዱስ ቁርባን ነው። ተመልከቱ፣ ስጋ ውሃ ስጋን ይደግፋል አይደል? ስጋን ያገዛል። ተመልከቱ። ቅዱስ ቁርባንን መቀበል ደግሞ ነፍስን ነው። ተመልከቱ፣ ነፍስን ነው የምትደግፈው፣ ነፍስን ነው የምታገዘው። ተመልከቱ፣ ሰዎች ውሃ ጠጥተው ከስጋዊ ድካማቸው እንደሚበረቱት ከዝለታቸው እንደሚበረቱት የክርስቶስን አማናዊውን ተመልከቱ ስጋውን ደሙን የሚቀበሉ ሰዎች ደግሞ በነፍስ ምን ያሉ የበረቱ የጎለመሱ ይሆናሉ ማለት ነው። ለምን? ባለቤቱ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ላይ ምንድነው ያለው? ተመልከቱ፣ እኔ ምንድነኝ አለ? የሕይወት ውሃ ነኝ አለ። ከዛች ከሳምራዊቷ ጋር ሲያወራ ተመልከቱ፣ ታስታውሳላችሁ አይደል? ይህን ውሃ የሚጠይቅሽ ማን እንደሆነ ብታቂ ኖሮ ለዘላለም አትጠሚውን መጥቀም ሁሌ የሚመነጨውን የሚፈልቀውን የሕይወት ውሃ እሰጥሽ ነበር አላት። ተመልከቱ፣ ይሄ የሕይወት ውሃ ራሱ ባለቤቱ መድኃኒዓለም ክርስቶስ ስግው ቃል ኢየሱስ ክርስቶስ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ራሱን ተመልከቱ። ራሱ ምንድነው? ራሱ የሕይወት ውሃ ነው። ራሱ ብቻ አይደለም። ተመልከቱ፣ የሚሰጣቸው ሰማያዊ ጸጋዎች፣ ሰማያዊ ሀብቶች የሕይወት ውሃ ናቸው። እንድንመራባቸው፣ እንድንገዛባቸው፣ እንድንጓዝባቸው ለኛ ብርሃን ሆነው የተሰጡን ሕገ እግዚአብሔር ምንድናቸው? የሕይወት ውሃ ናቸው። ተመልከቱ፣ የሕይወት ውሃ ናቸው። ስለዚህ ተመልከቱ፣ እነዚህ ተመልከቱ፣ ክርስቶስ ራሱ የሕይወት ውሃ ነው። ተመልከቱ፣ ይሄ አማነ የሕይወት ውሃ የሆነው መድኃኒዓለም ክርስቶስ ደግሞ ራሱን መስዋዕት አድርጎ ራሱን መስዋዕት ተቀባይ አድርጎ ራሱን መስዋዕት አድርጎ ራሱን መስዋዕት ተቀባይ አድርጎ ራሱን መሰዊያ አድርጎ ራሱን ተመልከቱ ሕያው ንጹህ ውሃ አድርጎ የሰጠን መድኃኒዓለም ክርስቶስ ነው። ያ ቀዝቃዛ ውሃ የተባለው እሱ ነው። ይህንን የነገረ ስለዚህ ተመልከቱ ቀዝቃዛ የጽዋ ውሃ ስንት ነገሮችን አነሳን ማለት ነው። ንገሩኝ እስኪ ደግማችሁ። የመጀመሪያው እንግዳ መቀበል፣ ሁለተኛ፣ ሶስተኛ ቅዱስ ቁርባን። ታዲያ ይሄን ቀዝቃዛ ውሃ ለማን ነው የምንሰጠው? ይሄን ቀዝቃዛ የጽዋ ውሃ ለማን እንድንሰጥ ነው የታዘዘን? ስለዚህ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ እዛ ወንጌል ላይ ነግሮ ምን ብሏል አለ? ከነዚህ አለ ምን አለ? ማንም ይሆናል ከነዚህ ከተናናሾቹ ለአንዱ አለ ቀዝቃዛ ጽዋ ውሃ ብቻ ቢሰጥ አለ ዋጋውን አያጣም አለ። ተመልከቱ፣ እነዚህን ቀዝቃዛ ውሃዎች ወይም ቀዝቃዛ ውሃ ተብሎ የተገለጸውን ቀዝቃዛ የጽዋ ውሃ የተባሉትን ለማን እንሰጥ የተነገረ? ለተናናሾች። ለማን ያለው? ለማን ነው ንገሩኝ? ለተላላቆች ብሎ አላለም። ለማን ያለው? ለተናናሾች። ማን ናቸው እነዚህ ተናናሾች? እነማን ናቸው እነዚህ ተናናሾች የተባሉት? እነዚህ ተናናሾች የተባሉት አራት አካላት ናቸው። ስንት አካላት ንገሩኝ? አራት አካላት ናቸው።
የመጀመሪያው ራሳቸው ደቀ መዛሙርቱ ምን ተባሉ? ታናናሾች ተባሉ። ምክንያቱም በዛን ዘመን ጌታችንና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በሚመላለስበት ዘመን ተመልከቱ፣ አይደለም ሐዋርያቱ አይደለም ደቀ መዛሙርቱ ይቅርና ተመልከቱ፣ ክርስትና ራሱ የትንንሾች የተናቁ ሰዎች ሃይማኖት ተደርጎ ነው የሚታሰበው የነበረው። ክርስትናን የተናቁ ሰዎች፣ ዝቅ ያሉ ሰዎች፣ ማህበራዊ ስታተሳቸው በጣም የወደቁ ሰዎች ተደርጎ ነው የሚወሰደው በአይሁድ የነበረው። አይሁድም ደግሞ ተመልከቱ ሐዋርያት ደቀ መዛሙርቱ ክርስትናን ተከትለውና ክርስቶስን በመከተላቸው የተነሳ ይንቋቸው፣ ያሳንሷቸው፣ ትንሾች አድርገው ያስቧቸው ነበር። እነሱ ግን በእግዚአብሔር ዘንድ ምንድን ናቸው? ትልቆች ነበሩ። ስለዚህ ይሄን ቀዝቃዛ ውሃ ተመልከቱ። የመጀመሪያው ተመልከቱ ታናናሾች ደግሞ ደቀ መዛሙርቱ ናቸው። ለደቀ መዛሙርቱ ምክንያቱም ምንድን ያልኳችሁ መጀመሪያ ተመልከቱ፣ ይሄ የትምህርት ክፍል ምን የሐዋርያዊ አገልግሎት መመሪያ ነው። ተመልከቱ ትእዛዝ ነው። ተመልከቱ ልክ ተመልከቱ በእስራኤል ልማድ፣ በእስራኤል ባህል ወግ እንግዳን ተቀብሎ በቤት ውስጥ ማስተናገድ፣ የሚጠጣውን መስጠት፣ የሚበላውን መስጠት፣ የሚለብሰውን መስጠት ጽድቅ እንደሆነ ሁሉ በሐዲስ ኪዳን በሐዲስ ኪዳኗ በመጀመሪያዋ ቤተክርስቲያን አንዱ ተመልከቱ ሐዋርያዊ አገልግሎት ይስፋፋ የነበረው ምዕመናን ደቀ መዛሙርት በቤታቸው እየተቀበሉ እያስተናገዱ የሚበሉትን እየሰጧቸው። ምክንያቱም ለምን መሰላችሁ? ክርስቲያኖችን በተለይ ሐዋርያትን በቤት ውስጥ ተቀብሎ ማስተናገድ አይደለም ለተወሰኑ ደቂቃዎች እንኳን አንድ ደቀ መዝሙር አንድ ሐዋርያን በቤት ውስጥ ማስተናገድ ዋጋ ያስከፍል ነበር፣ ቅጣት ያመጣ ነበር፣ ግዞት ያመጣ ነበር። ተመልከቱ። ስለዚህ ተመልከቱ ይሄን የሚያውቀው በኋላ ዘመንም ሐዋርያት ክርስትና ስደት ሲገጥመው እኮ አንዱ ሐዋርያት ይሳተፉበት ወይ ደግሞ ይጠለሉበት የነበረው የምዕመናን ቤት ነው። ተመልከቱ ምዕመናን ነበር የሚያስተናግዷቸው ነበሩ። ስለዚህ እነዚህን ደቀ መዛሙርት ተመልከቱ በሮማውያን ገዢዎችና በአይሁድ በጸሐፍት ፈሪሳውያን ትንንሾች የተባሉትን ደቀ መዛሙርትን ተመልከቱ ለእነዚህ ሰዎች ቀዝቃዛ የጽዋ ውሃ መስጠት ምን ያስገኛል? ዋጋን ያሰጣል። የመጀመሪያዎቹ ማን ናቸው? ታናናሾች የተባሉት ንገሩ፣ ሐዋርያት። ሁለተኛው ታናናሾች ይሄን ቀዝቃዛ የጽዋ ውሃ እንድንሰጣቸው የታዘዝነው ሁለተኞቹ ታናናሾች የተባሉት ደሆችና ችግረኞች ናቸው። ስለዚህ ለነዚህ ለደሆቹ ለችግረኞቹ በችግራቸው በድካማቸው ለነሱ መድረስ ያ ቀዝቃዛ ውሃ እንደመስጠት። ሶስተኛ ታናናሾች ጌታችንና መድኃኒታችን ክርስቶስ ለነዚህ ታናናሾች ያላቸው ሕፃናትና አረጋውያን ናቸው። ምንድን ናቸው አልኳችሁ? ሕፃናትና አረጋውያን። እንደውም በተለይ አንድ አባት ምንድን በተለይ ለጥቃት የሚጋለጡ እንደምታውቁት ጦርነት ሲመጣ ግጭት ሲመጣ የተለያዩ ነገሮች ሲፈጠሩ ሶስት አካላት ናቸው በዋናነት ለጥቃት የሚጋለጡት፣ ሴቶች፣ ሕፃናትና አረጋውያን ናቸው። ለነዚህ ለሶስቱ ደግነትን ማድረግ፣ ለነዚህ ለሶስቱ ርህራሄን ማሳየት፣ እነዚህ ሶስቱን ከጥቃት ከግፍ ከመከራ መጠበቅ መታደግ ቀዝቃዛ ውሃ እንደመስጠት ነው። ታናናሾች የተባሉት እነዚህ ናቸው።
ይሄ ብቻ አይደለም። በጣም ትሁት የሆኑ ሰዎች ትሁት ስብዕና ያላቸው በጣም ትሁት የሆኑ ሰዎች ምን ተብለዋል? ታናናሾች ተብለዋል። ለምን? በትህትና ራሳቸውን ምን ዝቅ ስለሚያደርጉ። ብዙም ጊዜ ደግሞ ተመልከቱ፣ በሰው ዘንድ ትሁት የሆነ ሰው ራሱን ዝቅ የሚያደርግ የራሱን ጥቅም አሳልፎ የሚሰጥ ወይም የምትሰጥ በትህትናቸው የሚታወቁ ሰዎች ብዙም ጊዜ የመጠቃት እድል አላቸው፣ ወይም ሰዎች አቢዩዝ ያደርጓቸዋል። ስለዚህ እነዚህ ማለት ታናናሾች አላቸው። አራተኛው ታናናሾች የተባሉት ገዳማውያንና የቤተ ክርስቲያን አገልጋዮች ናቸው። ሕይወታቸውን በሙሉ ለጾም፣ ለጸሎት፣ ለስግደት የሚያውሉ እድሜ ዘመናቸውን በሙሉ ለቤተ ክርስቲያን መስዋዕት አድርገው ቅዱስ መስዋዕት አድርገው የሚያቀርቡ ዲያቆናት፣ ካህናት፣ ጳጳሳት፣ መነኮሳት እነዚህ ምን ተባሉ? ታናናሾች ተባሉ። ታናናሾች ተባሉ። ስለዚህ ጌታችንና መድኃኒታችን ታናናሾች ያላቸው ማን ናቸው አልኳቸው? አሁን ጥቀሱልኝ እንከልሰው። ሐዋርያት፣ ድሆችና ችግረኞች፣ ሕፃናትና አረጋውያን፣ ገዳማውያንና የቤተክርስቲያን አገልጋዮች ማለት። ስለዚህ ምን አለ ጌታችን? ለነዚህ አለ ለነዚህ ለተናናሾቹ ቀዝቃዛ የጽዋ ውሃን የሚሰጥ ሰው ምን አይልም አለ? ዋጋው ምን አይልም አለ? አይጠፋም አለ። ታዲያ በዚህ ዘመን አሁን እኛ በምንኖርበት ዘመን ይህን ቀዝቃዛ የጽዋ ውሃ እንዴት ነው የምንሰጠው? እንዴት ነው የምንሰጠው? እንዴት አድርገን ነው መስጠት የምንችለው? ወይም ደግሞ በዚህ ዘመን ቀዝቃዛ ውሃ መስጠት ማለት ምን ማለት ነው ስንል ሶስት ነገሮችን አሁንም እናነሳለን። የመጀመሪያው በዚህ ዘመን ቀዝቃዛ ጽዋ ውሃ መስጠት ማለት ምህረትን ማድረግ ማለት ነው። በደንብ ያዙልኝ። ምን ማድረግ ነው? የመጀመሪያው ምህረት ማድረግ ነው። በዛ በማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ ምንድን ነው የሚለው? የሚምሩ ብፁዓን ናቸው ይማራሉና ይላል። ምህረት ሶስት አይነት ነው። ምህረት በእኛ ቤተክርስቲያን በሐዲስ ኪዳን መተርጉማን መሰረት ምህረትን በሶስት መልኩ ይተረጉሙታል። የመጀመሪያው ምህረት ስጋዊ ነው። ሁለተኛው ምህረት መንፈሳዊ ነው። ሶስተኛው ምህረት ነፍሳዊ ነው። ምህረት ስጋዊ ካለን ላይ ቆርሰን ስናበላ፣ ቀደን ስናለብስ፣ ለድሆች፣ ለችግረኞች፣ ለአረጋውያን፣ ለሕፃናት ችግር ለገጠማቸው ሰዎች ካለን ላይ ታርዘው ከሆኑ ካለበስናቸው፣ ተርበው ከሆኑ ካበላናቸው፣ መጠማት ገጥሟቸው ከሆነ ደግሞ ጥማቸውን የሚያረኩበትን ካደረግን ለእነዚህ ሰዎች ምህረት ስጋዊን እንዳደረግን ነው። ይህ ብቻ አይደለም። ምህረት ስጋዊ ስንበደል ከልባችን ይቅር የምንል ከሆነ ስንበደል በድለን ከሆነ ደግሞ ከልባችን እግር ላይ ወርቀን ይቅርታን ምንጠይቅ ከሆነ ማሩኝ የምንል ከሆነ ይሄ ምህረት ስጋዊ ነው። ያን ምህረት መንፈሳዊ የሚባለው ደግሞ ምንድነው? አንድ ሰው በጎ ያልሆነ ምግባር ካለው፣ በስነ ምግባሩ ብላሽ ከሆነ፣ ጥሩ ያልሆነ ምግባር ካለው ይዞ ከሆነ ከዛ ከመጥፎ ምግባሩ ወደ በጎ ምግባር የምንመልሰው ከሆነና አስተምረን መክረን
ገስጸን የምንለውጠው ኮን ለዚህ ሰው ምን አደረግልነት ማለት ነው? ምህረት መንፈሳዊ አደረግልነት ማለት ነው። ሶስተኛው ምንድነው ያልኳችሁ? ምህረት ነፍሳዊ ነው። ምህረት ነፍሳዊ ተመልከቱ። አንድ ሰው አንድ ሃይማኖት በጎ ሃይማኖት መስሎት ግን በጎ ያልሆነ ሃይማኖትን ይዞ ከሆነ ከዛ በጎ ካልሆነው ወይም ከእውነተኛይቱ ርቲት ከሆነችው ከኦርቶዶክሳዊት አፈንግጦ በክደት በኑፋቄ በጥርጥር የሚኖር ከሆነና ከዛ ከጥርጥሩ ከክደቱ ወደ እውነተኛይቱ ኦርቶዶክሳዊ ሃይማኖት ምን መልስ ከሆነ ምን አደረግልነት ማለት ነው? ምህረት ነፍሳዊ ያደረግልነት ማለት ነው። ስለዚህ አንዱ በዚህ ዘመን ተመልከቱ ላሉ ወገኖቻችን ቀዝቃዛ የጽዋዋን ሰጠን ማለት ምህረትን አደረግን ማለታችን። ለዚህም እኮ ራሱ በጠቢቡ ሰለሞን በምሳሌ ምዕራፍ 19 ቁጥር 17 ላይ ምን ይላል መሰላል? ለድሃ ቸርነትን የሚያደርግ ለእግዚአብሔር ምን ይላል? ያበድራል አለ። ለድሃ ተመልከቱ፣ ለድሆች ለችግረኞች መስጠት ለማን ማበደር ነው? ለእግዚአብሔር ማበደር ነው። ተመልከቱ፣ ብድር ማቆየት ነው ለእግዚአብሔር። ይሄ ብድር ተመልከቱ ከምንሰጠው ከምናደርገው ደግሞ በጣም የበለጠ ነው። ተመልከቱ፣ እኛ ብናደርግ ወይ ልብስ ነው የምንሰጠው፣ ወይ ገንዘብ ነው የምንሰጠው፣ ወይ መጠለያ ነው የምንሰራው፣ ወይ ቁሳዊ ነገር ነው የምናደርገው። ተመልከቱ፣ እግዚአብሔር ይሄን ስጦታችንን ቆጥሮ ተመልክቶ ላደረግነው ነገር ደግሞ ተመልከቱ ዝገት የሌለባትን ብል የማያገኛትን ይሄ ቀረሽ ማትበረ ሰማያዊ መንግስተ ሰማያትን ነው የሚሰጠን። ያችሁ ብድር ማለት ይሄ ነው። ተመልከቱ ብድር ማግኘት ማለት ይሄ ነው። ስለዚህ አንዱ በዚህ ዘመን ቀዝቃዛ ውሃ የምንሰጠው ምን በማድረግ ነው? ምህረት በማድረግ ቸርነትን በማድረግ ለተቸገሩ ሰዎች ምግብ ለቸገራቸው ምግብ ስንሰጥ፣ ልብስ ለቸገራቸው ልብስ ስንችገር፣ መጠለያ የሌላቸው መጠለያ ስናደርግ። ለዚህ ጥሩ ማሳያ ማን ነው ታውቃለህ? የመቄዶንያው ማን ነው? ቢኒያም እሱ ማለት ነው። ይሄ መካ ሊትራሊ ማለት ይሄ መጀመሪያው። ሁለተኛ ለነዚህ ለዘረዘርናቸው ሰዎች ይሄን ቀዝቃዛ የጽዋ ውሃ መስጠት ወይም የምንሰጥበት መንገድ አንዱ መንፈሳዊነት ነው። በመንፈሳዊነት ምን ማለት ነው? መንፈሳዊነት ማለት መቼ ሰዎች ስለበሉ፣ ስለጠጡ፣ ስለለበሱ፣ መጠለያ ስላገኙ ይሄ አካላዊ ስጋዊው ፍቶታቸው ፍላጎታቸው ስለተሟለላቸው ብቻ ቆሞ ይሄዳሉ ማለት አይደለም። ከዛ የሚበልጥ ደግሞ መንፈሳዊነት አለ። እነዚህ ሰዎች ተመልከቱ፣ ተርበው አበልተናቸዋል፣ ተጠምተው አጠጥተናቸዋል፣ ታርዘው አልብሰናቸዋል። ተመልከቱ፣ ስጋዊ ፍላጎታቸውን አሟልተናል። ስለዚህ ሁለተኛውና ዋነኛው ነገር ምንድን ነው? እነዚህ ሰዎች ከነፍስ ረሃብ፣ ከነፍስ መጠማት፣ ከነፍስ መታረዝ፣ መራቆት መታደግ ሌላኛው ቀዝቃዛ ውሃ መስጠት ነው። ተመልከቱ ምን እንዴት በማድረግ አሁን ብዙ ሰው ደሆችን የምናስባቸው ስንመለከታቸው ምንድን ነው ወይ ገንዘብ መስጠታችንን ወይ ልብስ መወርወራችንን ይሄን ማድረግ። እስቲ ለደሆች ብቻ ተብሎ ለችግረኞች ተብሎ የሚዘጋጅ ጉባኤ ታውቃላችሁ? ዛሬ እንደው ነዳያን መማር አለባቸው፣ ቃለ እግዚአብሔር መማር አለባቸው። የነሱም ነፍስ እንደኛው ነፍስ ናት። የነሱም ነፍስ መዳን ይገባታል። ረሃበ ስጋቸውን ከመታደግ ባለፈ የነፍስ ረሃባቸውን ተመልከቱ በወንጌል እንዲጠግቡ ወንጌልን የተራቧትን ወንጌል እንዲያገኟት ወደ መንፈሳዊ ሕይወት
እንዲጓዙ ለማድረግ እናስተምራቸዋለን። ትልቁኛ ምንድን ነች? ጨርቅ ከወረወርንላቸው፣ ሳንቲም ድቃቄ ከወረወርንላቸው ትልቅ ነገር ያደረግን ነው የሚመስላቸው። ስለዚህ አንዱ ለድሆች ቀዝቃዛ የጽዋ ውሃን መስጠት ማለት ወንጌልን መስጠት። ተመልከቱ፣ በወንጌል እንዲረኩ፣ በወንጌል እንዲጠግቡ፣ ከዛም ደግሞ አልፎ ደግሞ ተመልከቱ ለቅዱስ ሥጋውና ደሙ እንዲበቁ ማድረግ ቀዝቃዛ ውሃ መስጠት ነው። ይህን እናደርጋለን ወይ? በቃ የድሆች ጉባኤ፣ የድሆች ቃል እግዚአብሔር የሚማሩበት ተብሎ ይታሰባሉ? አይታሰብም። ስለዚህ ተመልከቱ፣ እነዛ ድሆች ከድህነታቸው የተነሳ ተስፋ መቁረጥ ውስጥ ሊገቡ ይችላሉ። ተስፋ በመቁረጣቸው ብዙ ነገሮችን ሊያደርጉ፣ ብዙ ወንጀሎችን ሊሰሩ ይችላሉ። እንደው ይህን ማድረግ ይሄ ሁለተኛው። ሶስተኛው በዚህ ዘመን ቀዝቃዛ ውሃ መስጠት ማለት የስሜት ተጋሪነት፣ ስሜትን መጋራት። ምን ማለት ነው? ስሜትን መጋራት ከታመሙት ጋራ አብሮ መታመም፣ ህመማቸውን መጋራት። ድህነት ቀንበር ሆኖባቸው፣ ችግር ቀንበር ሆኖባቸው፣ ስደት ቀንበር ሆኖባቸው የሚማቅቁ ብዙ ዜጎች አሉ፣ ብዙ ወገኖች አሉ። ተመልከቱ። እኔ በሆን ኖሮ ብሎ ማለት የዛን ህመም መጋራት፣ እሱ ቀዝቃዛ ጽዋ ውሃን መስጠት ነው። ይሄ ዘመን መከራ የበዛበት ዘመን ነው። ይሄ ዘመን እልቂት የበዛበት፣ ስደት የበዛበት ዘመን ነው። ብዙ ሰው ላይናገረው ይችላል፣ ብዙ ሰው ላይተርከው ይችላል። በየጓዳው በየቤቱ ብዙ ሰው ግን እያለ የሚኖር ብዙ ሰው አለ። ወገኖች ስናያቸው ንጹህ ለብሰዋል፣ ስናያቸው ንጹህ ቤት ይኖራሉ፣ ስናያቸው እኔ ነኝ ያለ ዘመናዊ መኪና ይነዳሉ። ግን በዛ ንጹህ ልብስ ውስጥ፣ በዛ ንጹህ ቤት ውስጥ፣ በዛ ንጹህ መኪና ውስጥ ብዙ ህመም አለ፣ ብዙ ሰቆቃ አለ። ሊናገሩት የማይደፍሩ ብቻቸውን እያሉ የሚኖሩ ብዙ ወገኖች አሉ። የነዚህን ወገኖቻችንን ህመማቸውን፣ ኡኡታቸውን መጋራት ቀዝቃዛ ውሃ፣ ቀዝቃዛ ጽዋ ውሃን መስጠት ነው ወገኖች። እነዚህ ሰዎች ማረጋጋት፣ እነዚህ ሰዎችን ማጽናናት፣ ወደ ቀልባቸው፣ ወደ ቀደመ ህይወታቸው እንዲኖሩ። ኢትዮጵያ እንዲህ አይነት ሰዎች የሞሉባት ነው። አሁን አዲስ አበባ ብትሉ ቤቱ ፈርሶበት፣ ከስራው ተፈናቅሎ፣ የሚሰራበት ተፈናቅሎበት ብቻውን የሚያወራ በየአደባባዩ የሞላበት ነው። በየቅጽረ ቤተክርስቲያን በየአጸዱ የሚያነባ የሚያለቅስ ብዙ ወገን፣ ብዙ እህቶች፣ ብዙ ወንድሞች አሉ። በዚህ ምክንያት ደግሞ ለሞት ተዳርገውባቸው ሚስቶች ያለ ባል የቀሩ፣ ባሎች ያለ ሚስት የቀሩ፣ ልጆች ያለ ወላጆች የቀሩ በመሆናቸው የለቅሶ ድንኳን ተመልክቱ፣ በየራሱ ተመልክቱ። ድንኳን ደኩኖ ላታዩት ትችላላችሁ። ህሊና ውስጥ ልቡና ውስጥ ድንኳን ሰርቶ እያነባ ደረቱን እየደቃ ያለ ወገን ብዙ ነው። የዚህን ሰው ህመሙን፣ የዚህን ሰው ስቃይ የኔም ስቃይ ነው ብሎ መጋራት ቀዝቃዛ የጽዋ ውሃ መስጠት ነው። ይህ ስሜት አለ። እንደዛ እናስባለን። ነገ በእያንዳንዳችን ጠረጴዛ ላይ እስኪመጣ ነው
ሌላ እኮ ምንም አይደለም ወገኖቼ። እግዚአብሔር አምላክ በምህረቱ በቸርነቱ እንዲያጽናናቸው እንዲያበረታቸው ከሐዘናቸው ከውድቀታቸው ከህመማቸው እንዲፈውሳቸው መጸለይ ቀዝቃዛ የጽዋ ውሃን መስጠት ነው ወገኖቼ። ምንም እኮ ላናደርግ እንችላለን። ከቀያቸው ለተፈናቀሉት ከሀብታቸው ለተፈናቀሉት መከራ ለደረሰባቸው ወገኖቻችን አስበን አቅደን ከጸለይ ለእነዚህ ሰዎች ቀዝቃዛ የጽዋ ውሃን መስጠት ነው ወገኖቼ። እዚህ የተወደዳችሁ እግዚአብሔር ቤተሰቦች ጊዜው ክፉ ነው፣ ዘመኑ ክፉ ነው። እኛ ከምናስበው ላይ የማይገመት ዘመንና ጊዜ ላይ ደርሰናል። ስለዚህ አንዳችን ለአንዳችን ቀዝቃዛ የጽዋ ሆነን መከራችንን እንጋራ። እግዚአብሔር ይርዳን። እግዚአብሔር ቸርነት የእናታችን የቅድስት ድንግል ማርያም አማላጅነት ከሁላችን